በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የነገሥታት ንጉሥ፣ የጌቶች ጌታ፣ የአማልክት ሁሉ አምላክ፣ አልፋና ኦሜጋ፣ ሦስቱ ሥላሴዎች አብ ወልድ መንፈስ ቅዱስ፣ አባት ልጅና ሰራጺ፣ በመለኮት በሥልጣን አንድ፣ በአካል በስም በግብር ሦስት የሆናችሁ እነሆ ከሰማያት ወርደህ ከድንግል ተወልደህ በዮርዳኖስ ተጠምቀህ በገዳመ ቆሮንጦስ 40 ቀን 40 ሌሊት ያለ ምግብ ያለ ውሃ ጾመህ ጸልየህ ከቆምክበት ሳትቀመጥ ከዘረጋህ ሳታጥፍ በሰይጣን ፈተናዎችን ተፈትነህ ሳዶር፣ አላዶር፣ ዳዳት፣ የዴራ፣ ሮዳስ በተሰኙ በአምስት መዋዕለ መስቀልም እጅና እግርህን የተቸነከርክ የሾህ አክሊል ተደፍቶብህ መራራን አጠጥተውህ ጎንህን በጦር ወጉህ ለአምላክነት ምልክት 7 ታላላቅ ታምራትን አደረግ። ስጋን ቆርሰህ ደምን አፍስሰህ የዘላለም ሕይወት የሆነን ዘንድ ለዓለም ሁሉ ሰጠህ። ወደ ፈቅደህ በገዛ ስልጣንህ ነፍስን ከስጋ ዓለምን ለማዳን ስትል ለየህ። 3 ቀንና 3 ሌሊት በከርሰ መቃብር ውለህና አድረህ ወደ ሲኦል ወርደህ ሰላም ለሁላችሁ ይሁን ብለህ የሲኦል ባሮችን ነፃ አውጥተህ ሲኦልን እኛ እንዳንገባባት ዘግተህ በሦስተኛው ቀን ከሙታን ተለይተህ የትንሣኤ በኩር ሆነህ ተነሳህ። በ40ኛውም ቀን በክብር ወደ ሰማያት አድርገህ በአባት ቀኝ ተቀምጠሃል። ዓለምን ለማሳለፍም ዳግም በታላቅ ግርማ ሞገስ ትመጣለህ። በሕያዋንና በሙታን ላይ ሁሉ ትፈርዳለህ። ጻድቃንን በቀኝህ ኃጥአንን በግራህ ታቆማለህ። አንተ የድንግል ማርያም ልጅ ኤልሻዳይ፣ አዶናይ፣ ያህዌ ጸባዖት፣ ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔ ዓለም ሆይ ይህንን ሰዓት ባርከህና ቀድሰህ ሰጠህ። አንደበታችን ይህንን ተናግሮ አንተን ያመሰግን ዘንድ ያበቃህን በሰማይ በኪሩቤል በሱራፌል በ24ቱ ካህናተ ሰማይ ቅዱስ 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 እየተባልክ ያለ እረፍት የምትመሰገን አምላክ መድኃኒታችን አዳኛችን ኢየሱስ ክርስቶስ ተስፋችን መነሻችን መድረሻችን ሆይ ክብርም ምስጋናም ስግደትም ይገባሃል። የአባቶቻችን የቅዱሳን አምላክ አንተ ነህ። ድንጋይ ተንተርሰው ጤዛ ልሰው ማቅ ለብሰው በየዋሻው በየጢሻው በየፍረክታው በረሃ ላይ ሆነው ለመኑ። ቃል ኪዳንም ገባህላቸው። ይህን ቃል ኪዳንህን በሀገራችን ላይ ታጸና ዘንድ እንማጸናሃለን። ረሃብና ጦርነት፣ ቸነፈር፣ ስደት፣ በሽታ፣ ማጣትና መለያየት ሁሉ ከሀገራችን ታስቀርልን ዘንድ እንማጸናሃለን። አቤቱ የአባቶቻችን የቅዱሳን አምላክ ሆይ በስደትና በምርኮ በመሪር ሐዘን በግዞትና በስራት በሰው ሀገር በስደት ያሉትን ሁሉ በቸርነትህ ወደ ሀገራቸው ትመልስ ዘንድ እንማጸናሃለን። በያሉበት ትምራቸው ዘንድ እንማጸናሃለን። መድኃኒታችን ኢየሱስ ክርስቶስ ሆይ በጸሎታችሁን አስቡን ያሉትን ሁሉ የየልባቸውን መሻትና ጥያቄ ትመልስ ዘንድ እንለምንሃለን። መድኃኒታችን ኢየሱስ ክርስቶስ ሆይ እናት አባት የሞቱበትን እርዳ። ያለው ጣሪ ቀባሪ የቀረውን አዛውንትን ተመልከት። ምግብ፣ መጠለያ፣ ልብስ ያጡትን ስጥልን። በአልጋ ቁራኛ በደዌ ዳኛ ተይዘው በየሆስፒታሉ በየጸበሉ በየቤቱ ለዘመናት የሚማቀቁትን ሁሉ ትፈውስ ዘንድ እንለምንሃለን። ጌታ ሆይ ከሞቀ ሀብት ንፍረቱ በግፍ ተፈናቅሎ በየመንገዱ የወደቀውን ሁሉ ወደ ቀደመ ሕይወቱ ትመልስልን ዘንድ እንለምንሃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን ሆይ እኛንም ከስጦታ ሁሉ በላይ ስጦታ የሆነውን ክቡር ደምን ቅዱስ ሥጋህን ለአጋንንት ድል መንሻ ለመንግሥተ ሰማያት መውረሻ አድርገህ ትዋሃደን ዘንድ እንማጸናሃለን። እጃችን ስራ ተባረክልን ዘንድ እንማጸናሃለን። ጤናችን ተባረክልን ዘንድ እንማጸናሃለን። ክፉን ሁሉ ታርቅልን ዘንድ እንማጸናሃለን። እስራታችንን ትፈታ ዘንድ እንለምንሃለን። ጥላ ከለላ ዋስ ጠበቃ አቃፊ ደጋፊ የሆኑን ዘንድ ቅዱሳን መላእክትህን እንድትልክልን እናትህ ወላዲት አምላክ ቅድስት ድንግል ማርያም ጽዮን እመቤታችን ቤዛዊት ዓለም ኪዳነ ምሕረትን ትልክልን ዘንድ እንለምንሃለን። መድኃኒታችን ኢየሱስ ክርስቶስ ሆይ ከምቀኛ ከሸረኛ ከተንኮለኛ ከአስማተኛ ከሌቦች ከክፉ አድራጊዎች ከተናግሮ አናጋሪዎች ሁሉ አንተ ትሰውረን ዘንድ ታድነን ዘንድ ትከልለን ዘንድ ትጋርደን ዘንድ እንማጸናሃለን። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ ይህንን ያንተን ምስጢርና ያንተን ነገር ሁሉ እንማር ዘንድ ምክንያት የሆነንንና
ማደሪያ አድርገህ የሰበከህን የፈወስከን ያዳንከን ተስፋ የሆንከን በመንገድህ እንቆም ዘንድ የአቅማችንን እናደርግ ዘንድ ክቡር ደምን ቅዱስ ሥጋህን እናፍቅ ዘንድ ያደረገንን ታላቅ ጉባኤ ከስም አጥፊዎችና ከአሳዳጆቹ ሁሉ ትጠብቅ፣ ታድን፣ ትከልል፣ ትጋርድ ዘንድ እንማጸናሃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ክፉዎቹን ሰዎች ልቦና ትሰጥንና ልባቸውን ትመልስ ዘንድ እንማጸናሃለን። መድኃኒታችን ኢየሱስ ክርስቶስ ሆይ በእነዚህ ሰዎች ላይ አድሮ ይህንን ጉባኤ የሚያሳድድ ክፉ መንፈስ ሁሉ ወደ ሲኦል ታስርልን ዘንድ እስከ መጨረሻው እንለምንሃለን። ጌታችን ኢየሱስ ክርስቶስ ሆይ እኛንም ከክፉ ሁሉ ታድነን ዘንድ ስለ እናት ስለ ቅድስት ድንግል ማርያም በአንተ ምክንያት ስለደረሱባት 5 ታላላቅ መሪር ሐዘኖቿ እነሆ ሰሞን ስለ ስቅለት ሲሰብክ 3 ቀን በቤተ መቅደስ ፈልጋ ስታጣህ ሲገርፉ ሲሰቅሉ ሲቀብሩ አይታ ስላዘነቻቸውና እነዚህን ሐዘኖችሽን አንስቶ የጸለየ ኃጢአተኛ ሁሉ ጸሎቱን ሰማዋለሁ ባልከው መሰረት የማይታጠፈውን የማይታበለውን የማይለወጠውን የማይካደውን አቻ የሌለውን ቃል ኪዳንህን ተስፋ አድርገን ስለዚህ ትምረን ዘንድ እንማጸናሃለን። ስለ ጻድቃን፣ ስለ ሰማዕታት፣ ስለ ደናግል፣ ስለ መነኮሳት፣ ስለ ቅዱሳን መላእክት ሁሉ ስም ትራዳንና ጸሎታችን ትሰማን ዘንድ እንማጸናሃለን። አቤቱ ፈጣሪያችን፣ መድኃኒታችን፣ መነሻችን፣ መድረሻችን፣ አዳኛችን፣ አምላካችን፣ መድኃኒታችን ኢየሱስ ክርስቶስ ሆይ በረድኤት በበረከትህ በጸጋህ በሞገስህ በቃል ኪዳንህ ሁሉ ከኛ እንዳትለይ እንማጸናሃለን። አሜን። ንጽሕት ቅድስት ብጽሕት ወላዲት አምላክ አዛኝቷ እመቤት ድንግል ማርያም ጽዮን እመቤታችን ሆይ እናመሰግንሻለን፣ እናወድስሻለን፣ እንሰግድልሻለን። በረከትሽ አልተለየንም፣ ክፉን አራቅሽልን፣ ሰላማችን ሰጠሽን፣ መንገዳችን ቀና፣ ሕይወታችን ብሩህ አደረግሽልን። አሁንም ደግሞ እርጅን አማልጅን፣ ወደ ልጅሽ የለመነውን ልመና ሁሉ ኃጢአታችን እንደ ደመና ግርዶሽ ሆኖ ከሰማይ በታች እንዳይቀርብን አንቺ አቋራጭ መንገዳችን መሸጋገሪያ ድልድያችን ተስፋችን ነሽና ጸሎታችንን ወደ ሰማይ ታሳርጊ ወደ ልጅሽ ታቀርቢ ዘንድ እንለምንሻለን። ስለ እናትሽ ስለ ቅድስት ሐና፣ ስለ አባትሽ ስለ ቅዱስ ኢያቄም፣ ስለ ወልደ እግዚአብሔር ልጅሽ ስለ ቅዱስ ዮሴፍ፣ ስለ ቅዱስ ዮሐንስ፣ ስለ ቅዱስ ሕርያቆስ፣ ስለ ቅዱስ ጊዮርጊስ ዘጋስጫ ስለ እነዚህ ልዩ ወዳጆችሽ ተማጽነንብሻል። አሜን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አቆኤል፣ ቅዱስ አፍኒን ሆይ በረድኤት በጸጋ በሞገስ ጠብቁን ዘንድ የተገባላችሁን ቃል ኪዳን በእኛ ላይ ታደርጉና ተራዳይነታችሁ ጥበቃችሁ ሁሉ ዘወትር ከኛ እንዳይለይ እንለምናችኋለን። አሜን። አቡነ ጎርጎርዮስ፣ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ዘርአብሩክ፣ አቡነ ሀብተ ማርያም፣ አቡነ እስትንፋሰ ክርስቶስ፣ አቡነ መርቆሪዎስ፣ ቅድስት ክርስቶስ ሰምራ፣ ሰማዕቱ ቅዱስ ጊዮርጊስ፣ ሰማዕቱ ቅዱስ እስጢፋኖስ፣ ሰማዕቷ ቅዱስ አርሴማ፣ አቡነ ሽኖዳ፣ አባ ኖዳ፣ አባ ጳውሊ፣ አባ አንጦንስ፣ አባ አረጋዊ፣ አባ ገሪማ፣ አባ ዮሐና፣ አባ ሳሙኤል፣ አባ ኤልያስ ሆይ ረድኤታችሁ በረከታችሁ ቃል ኪዳናችሁ የተገባላችሁ ሁሉ በእኛ በኃጢአተኛ ልጆቻችሁና በሀገራችን ላይ ይሆን ዘንድ በየስማችን ገብረ ሥላሴ፣ ወለተ ሥላሴ፣ ወለተ ማርያም፣ ፍቅርተ ማርያም፣ አስካለ ማርያም፣ ወለተ ዑራኤል፣ ገብረ መድኅን፣ ወለተ መድኅን፣ ወለተ ሥላሴ ብላችሁ በጌታ በኢየሱስ ክርስቶስ ፊት ጸሎታችን ታሳርጉና ጸሎታችንን በፊቱ አድርሳችሁ ትለምኑልን ዘንድ የተገባላችሁን ቃል ኪዳንም ታሳስቡና በእኛ ላይ ያጸናን ዘንድ እንድትለምኑልን እንማጸናችኋለን። አሜን። እንግዲህ ከዚህ በመቀጠል ተመልካቾቻችን ዛሬ ለየት ባለ ሁኔታ ነው የመጣ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። መግቢያ ላይ እንደ አያችሁት ታላቅ የጸሎት ጥሪ ነው በበኩል ያደረኩት ማለት ነው። ይሄ በእኔ በኩል ይባል እንጂ አንደኛ ብዙ ሰው በዚህ ጉባኤ ዙሪያ ጸሎት ይዞ እንደዚህ በአንድነት በስምምነት በተመሳሳይ ሰዓት አድርጎ ያውቃል ወይ ለማለት እንጂ ሁሉም የችሎታውን ሊያስብ እንደሚችል እንዲሁ አስባለሁ። ቢሆንም ግን በተመሳሳይ ወቅት በተመሳሳይ ርዕስ
ስለዚህ ጉባኤ ጸሎት ብናደርግና ለመንበርከክ ፈጣሪያችንን ለማወቅ የሚገባውን ስግደትና ክብር እንድንሰጥ በጸሎት በምስጋና በረድኤት በበረከትና በተስፋ መነሻችንንም መድረሻችንንም አውቀን እንድንኖር ለዚህ ክብር፣ ለዚህ ተስፋ፣ ለዚህ ሐሴት፣ ለዚህ ደስታ ያበቃንን ታላቅ ጉባኤ ራሱ እግዚአብሔር አምጥቶ ይህን ሁሉ የሰጠንን ጉባኤ የድርሻችንን ማድረግ ስላለብን በተመሳሳይ ሰዓት እንዳልኩት ጸሎት በምናደርግበት ሰዓት ይሄ ጉባኤ በዚህ ጉባኤ ላይ አድሮ እግዚአብሔር ያስተማረንና በትምህርታችንም ተጠቅመን በየቤቱ ጸሎት ቤት የሰራን ሰዎች በተለይ ለቅዱስ ቁርባን የደረስ ሁሉም ጸሎት ቤታችን ላይ ለራሳችን ስንበረከክ ለፈጣሪያችን ምስጋና ስናደርስ አንዱ የጸሎት አካል አድርገን ለምሳሌ በአቅሙ 21 ይሰግድ የነበረ 3ቱን ጨምሮ 24 አድርጎ ወይም 25 አድርጎ ለዚህ ጉባኤ የተነሱብንን ስም አጥፊዎችና እንቅፋቶችን ሰዎችን ልቦና ስጥልን በማለት አጋንንትን ደግሞ አሽክላ ሰብረህ ወደ ሲኦል አስገባልን በማለት 3 ስግደት ተጨምሮበት በዛ ላይ ደግሞ ጉባኤያችንን ያስተማርከንን ጠብቅልን በማለት ሁላችንም እንድናስብ ለማሳሰብና በትህትና ይህንን ጥያቄ ካሁኑ በፊት እንደዚህም ተደርጎ ስለማይታወቅ ይሄን አድርገን እንድንገኝ ለማሳሰብ ያክል ነው ማለት ነው። ይሄንን ፕሮግራም ዛሬ በቅድ መልኩ ይዤ የቀረብኩት ለማለት ፈልጌ ነው። ምክንያቱም እንደሚታወቀው እንቅፋት ተለይቶ አያውቅም። እንቅፋት ለምን መጣ አንልም። ያ ማለት ደግሞ ሰይጣን ለምን ተፈጠረ እንደማለት ነው። ምክንያቱም ጌታውንና ጌታችንን ፈጣሪውንና ፈጣሪያችንን ሳይቀር ሊፈትን የሞከረ ሐዋርያትን ያክል ያሳደደ የፈተነ ቅዱሳን መላእክትን የተዋጋ ይህንን አደረገ ብለን ቅር አይለንም። ነገር ግን ይሄ ጉባኤ ወደፊት ሊጠቀሙበት የሚችሉ የእኛን እድል ያላገኙ ብዙ ትውልድ ሊመጣ ስለሚችል ተንከባክበንና አስቀጥለን ብንቆይ ተተኪም እየመጣ ቢገኝ ጥሩ ነበረ። ጥሩም ነው። ግን እንቅፋትና ስም አጥፊ ስለበዛበት ይህንን ለመከላከል ያክል ለማሳሰብ ነው የመጣሁት እና ሰሞኑን እንዳያችሁት በተለየ ሁኔታ ነው እንደውም በየእንጀራ መብያ ያደረጉት አንዳንዶቹ ይህንን አጥማቂዎችን የመቃወም ቻሌንጅ ተቀላቀሉ የሚል እዚህ ጋር የለጠፍኩላችሁን ታዩታላችሁ። በዚህ መልኩ ሳይቀር ፕሮግራም አድርገው ተከታታይ አድርገው የጀመሩ ብዙ ዩቲዩበሮች እና ሰዎች እንዳሉ ይታወቃል። ይህንን ለመቋቋም ደግሞ የኛ ቻሌንጅ ጸሎታችን ነው። የኛ መልስ ሰጪ እግዚአብሔር ነው። የሚመራንም የሚከተለንም ከነ ቅዱሳን መላእክቱ ከእናቱ ጋር ከጻድቃን ከሰማዕታት ጋር ከደናግል ከመነኮሳት ከባለ ቃል ኪዳኖቹ ጋር ሁሉ አምላካችን ፈጣሪያችን ነው እንጂ የሰው ቻሌንጅ መቀላቀል አይደለም። ስለዚህ ወደ እግዚአብሔርና ወደ ሰራዊቱ ለመቀላቀል የኛ ጸሎታችን ነው ቻሌንጃችን ማለት ነው። ስለዚህ ይህንን አሽከላ ይህንን ቻሌንጅን ተቀላቀሉ የሚለውን ሐሳብ ለመሻር ምድራዊውን ሕዝብና ሰው አጋንንቱንም ተቀላቀሉን ያሉት ቢኖሩም ሰማያዊና ቅዱሳን መላእክቱን ከፈጣሪያችንና ከፈጣሪያቸው ጋር ይዘን ስለምናሸንፍ እውነትንም ስለያዝን ፈጣሪም ስለሚረዳን ይህንን አድርገን ብንቀጥል ጥሩ ነው ከተቻለ በዘላቂነት። ካለዛ ግን ለአንድ ሳምንት ያክል ለራሳችን በጸሎት ቤት በገባን ሰዓት ከስግደት ላይ 3 ተጨምሮ
ስለዚህ ጉባኤ ሶስቱ ማለት ነው። ሌላው እንደየአቅሙ ድሮ ያደርግ የነበረውን ቢያደርግና ጥያቄያችንን ወደ ሰማይ ቢሆን ጥሩ ነው። አንድ ይህንን ነው የምለው። ሁለተኛ ደግሞ ምናልባት እንደ ማሳሰቢያ ወደ እነዚህ ሰዎች ሚዲያ ገብተን ሀሳብ የምንሰጥ ሰዎች ከዚህ ብንታቀብ ጥሩ ነው። ምክንያቱም ከእባብ እንቁላል ዶሮ ይዘን ለመውጣት የማሰብ ያክል ነው እና እዚህ እዚህ ሚዲያ ላይ ገብተን የነሱን ሀሳብ ለመስማት ባንሄድና እነሱም ሆን ብለው ከዚህ መጥቶ የሚሳደብም ቢሆን እንትናችንን ያበርታልን ወይም ደግሞ ሼር እና ሰብስክራይብ ልናገኝ እንችላለን በሚልም አንድ ሀሳብ ተደርጎ ስለሆነ ይሄ ሁሉ ሀሳብ የበዛውና ስም የማጥፋት ዘመቻው የተጧጧፈው አንድም ከዚህ በመነሳት ሊሆን ስለሚችል የታወቁ ሰዎች ስለሆኑ ወደዚህ ሚዲያ ባለመግባት እኛም ካፍላፊ ነገር ብንታቀብና ብንድን እነዚህ ሰዎችም ደግሞ ከዚህ በወሰዱት ሰው እንደ ግብዓት ቆጥረው እንደ ድል ቆጥረው ባይነሳሱ ጥሩ ነው ለማለት ነው ዋናው መልእክቴ ማለት ነው። ይሄንን ካልኩ በኋላ ሐሳባችሁን ሼር ብታደርጉ ሌላም ተከታታይ ከዚህ ሌላ እንዲህ አይነት ሐሳብ አለን በዚህ መልኩ ብናደርገውስ የሚለውን ደግሞ ተጨማሪ ሐሳብ እቀበላለሁ ማለት ነው። በተረፈ አሁን ከዚህ ጉባኤ ላይ ምን ተምረን ነው እስካሁን ለምሳሌ በበኩሌ ዝም ብዬ ቀርቼ የነበርኩት ጉባኤ ላይ ለምሳሌ መልአከ መንክራት ግርማ ወንድሙ ያደርጉ የነበሩትን ታስታውሳላችሁ። ያ ሁሉ ተቃውሞ፣ መንገላታት፣ እስራት ምን ሁሉ በነበረበት ሰዓት አንድም ስም ጠርተው የከሌ እንዲህ አለኝ ብለው አያውቁም። ባለፈውም ተናግሬያለሁ። የሚቃወሙት ሐሳብን ነው እንጂ በግለሰብ ደረጃ ስም ጠርተው አንድም ቀን የከሌ ብለው አያውቁም። እና ስንማር ሁሉን ነገር ነው መማር ያለብን በሚል ነበረ። ወይም ደግሞ ድሮ ከመምህር ተስፋዬ ከጓደኛዬ ጋር ስናወራ እነዚህ ሰዎች ፊት ለፊት ወጥቶ መጋፈጥ ቤተክርስቲያን ውስጥ ያሉትን በተለይ ባላስፈላጊ ስራ የተሰማሩትን ማጋለጥና መታገል አይሻልም ወይ ባልኩበት ሰዓት የቤተክርስቲያንን ገመና ለአሕዛብና ለመናፍቃን አሳልፎ መስጠት ስለሚሆን ዝም ማለት ይሻላል ይል ነበረ። አሁን ጽዋው ሞልቶ ግፍ ሲጥለቀለቅ ራሱ ገባበትና ስም በመጥራትም ይሁን የተቃወሙትን እየተቃወመ ተንኮላቸውን ሴራቸውን በማጋለጥ መታገል ይሻላል የሚለውን አድርጎ በዚህ ቀጥሏል ማለት ነው። ስለዚህ ስም ባንጠራም ሐሳብን እየተሟገት ብንቀጥል ጥሩ ነው። አንዳንዶቹ ለምሳሌ በዚህ ዙሪያ ዩቲዩበሮች በዙ፣ በዚህ በልቶ ለማደር የሚቀርቡ ብዙዎች ናቸው ምናምን ይባላል። ዝም ባልንበት ሰዓት ተቃዋሚዎችና ምንም ስለዚህ ምቀኞቹ ወይም ተንኮለኞቹ ሴረኞቹ ሚዲያውን ተቆጣጥረውና የነሱ ብቻ አፍ በዝቶ እንደነበረ ታስታውሳላችሁ። ነገራችን ላይ አሁን የዚህን ጉባኤ ትምህርት እውቀት የወሰድን ሰዎች የመጠቀም ያለመጠቀም የኛ ፋንታ ይሁን እንጂ ጸሎት ቤት ስሩ ብለዋል። ጾሙ፣ ጸልዩ፣ ስገዱ፣ አስራት አውጡ፣ መጽውቱ፣ ቁረቡ። በተለይ ደግሞ ጠዋትና ማታ ለፈጣሪያችን ስግደት ስለሚገባ ጸሎት ስለሚገባ ዘወትር ደግሞ ቤተክርስቲያንን በየቀኑ መሄድ ስለማይቻል ቤታችን ላይ የአምልኮት ስግደት ስለሚያስፈልግ የጸሎት ቤት መስራት ወሳኝ ነው ብሎ ያስተማረን የእግዚአብሔርን ጦርና ዕቃ ያዙ ያለን መቁጠሪያ፣ ዕጣን፣ የተባረከ ዕጣን፣ የጸሎት ውሃ፣ ሌሎች ነገሩ ቅባ ቅዱስ
ቤታችን ላይ አድርገን ክፉዎችን እንድንቃወምና እንድንቋቋም አስተምሮናል። ስለዚህ ይሄ ጉባኤ መኖር አለመኖር ለኛ ጥቅሙ ብዙ ቢሆንም ቢቀርም አንደኛ እኛ የራሳችን ጉዳይ ነው ተምረናል፣ ይሄን ማስቀጠል ነው። ሁለተኛ ሌሎችን ይጠቀሙ የነበሩት መቅረቱ የሚያሳዝን ነገር ነው። ሁለተኛ ደግሞ የነዚህ አባቶቻችን ታሪክም በዚህ ተጋድሎ አልፈዋልና ታሪክ ሆኖ በጥሩ ጎኑ ለሌላ ሰው ማሪያ ለሚቀጥለው ትውልድ መሆን ሲገባው ስም አጥፊዎች ጠንክረው ወጥተውና የስም የማጠልሸት የማበላሸት ሞራላቸው ከፍ ብሎ መኖር ስለሌለበት እንደዚህ ከእግር የተቻለውን መልስ እየሰጠን እንቀጥላለን የሚለው ሐሳብ ስለመጣልኝ ይሄንን በማሰብ ነውና ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሦስቱ ሥላሴዎች ወላዲተ አምላክ ቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት ከደናግል ከመነኮሳት ሁሉ ጋር አይለየን። ይህንን አድርገን የጸሎቱን ሁኔታ ጠዋትና ማታ ለዚህ ጉባኤ የተባለውን አንደኛ ይህንን ጉባኤ የሚያሳድዱትን ሰዎች ልቦና መልስልን፣ አንድ ይሄ ነው። ሁለተኛ ደግሞ እነዚህን ሰዎች ማደሪያ አድርጎ ይህንን ጉባኤ ያንተንም የእግዚአብሔርን ስራ ለማፍረስ የሚመጣውን ርኩስ መንፈስ ደግሞ አንተ ወደ ሲኦል ታስገባልን ዘንድ እንማጸናሃለን በማለት ጸሎት ብናደርስ እግዚአብሔር ይሰማናል። የዚህን በዚህ ጉባኤ ያገኘነውን ጥቅምና የጸሎት ቤት ተጠቀምንበት ወይም ደግሞ የተቻለንን ያክል ውለታ መለስን እንኳ ባይባልም ይህንን በማድረግ ትንሿን ነገር እንኳ ተሳትፎ ብንወጣ ለማለት ነው። እግዚአብሔር ከሁላችንም ጋር ይሁን፣ አሜን። ቀሲስ ሄኖክ ወልደ ማርያም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኃይል ቀሲስ መምህር ኃይለ ማርያም ደሴ የደብራችን አስተዳዳሪ፣ ክቡር አባታችን መልአከ መንክራት መምህር ግርማ ወንድሙ፣ ክቡር አባታችን ቆሞስ አባ ገሪማ የቦሌ ለሚ ኩራ ክፍለ ከተማ ስብከተ ወንጌልና መምሪያ ኃላፊ፣ ክቡር አባታችን መልአከ ኃይል መምህር ኃይለ መለኮት ግርማ፣ ክቡር አባታችን ቆሞስ አባ ገብረ እግዚአብሔር የደብራችን ስብከተ ወንጌል ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የሊቀ መላኩ የቅዱስ ሩፋኤል የመጥምቀ መለኮት የቅዱስ ዮሐንስ የነፍስ ወዳጆች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አሚን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከያለንበት በቸርነቱ ሰብስቦን ለዚህ ለድነት ለበረከት ቀን የጠራን ኃያሉ መድኃኔ ዓለም ከእናቱ ከድንግል ማርያም ጋር ክብር ምስጋና ይድረሳቸው። እንግዲህ ይሄ ታላቅ ጉባኤ በክቡር አባታችን መልአከ መንክራት መምህር ግርማ ወንዱ ፍቃድ እዚህ ድረስ መጥተው እኔም አብሬ ያለው አብረን አገልግሎቱን ልንሰጣችሁ በዚህ ተገኝተናል። ይህንን ያደረገ እግዚአብሔር ስለሆነ እግዚአብሔርን አመስግኑልን። ሁላችሁም የክቡር አባታችን መልአከ መንክራት መምህር ግርማ ወንድሙን አንዳንዶቻችሁ ከዛሬ 40 ዓመት በፊት፣ አንዳንዶቻችሁ ከዛሬ 20 ዓመት በፊት፣ አንዳንዶቻችሁ ደግሞ ከጥቂት ዓመታት በፊት ትምህርታቸውን አገልግሎታቸውን አግኝታችኋል። እሳቸው ይህንን አገልግሎት ሲሰጡ ብዙ ፈተና፣ ብዙ መከራ፣ ብዙ እስራት፣ ብዙ መገፋትን አሳልፈው ዛሬ በእምነት በጽናት አሁንም አገልግሎቱን እየሰጡ ይገኛሉ።
ክቡር አባታችን መልአከ መንክራት መምህር ግርማ ወንድሙ ለኛ በተለይም በዚህ አገልግሎት ውስጥ ላለነው መጥምቀ መለኮት ቅዱስ ዮሐንስ ናቸው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት መንገዱን የጠረገለት መጥምቀ መለኮት ቅዱስ ዮሐንስ ነው። መጥምቀ መለኮት ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ የአገልግሎት መንገድ ጠራጊ እንደሆነ ሁሉ እሳቸውም ለኛ ለዚህ አገልግሎት በተለይ በጥምቀት አገልግሎት ለምናገለግል አባቶች ወንድሞች መንገድ ጠራጊያችን ናቸው። እሳቸው ተሰድበው ስድባችንን አርቀውልናል። እሳቸው ተገፍተው መገፋታችንን አርቀውልናል። እሳቸው ተበድለው በደላችንን አርቀውልናል። ሰው በማይሰማበት እንዲህ አይነት ትምህርት ምንድነው እያለ እንደ እንግዳ በሚቆጥርበት በተለይም ትምህርቱን ለመስጠት ህዝቡን ለማንቃት ከክፉ መንፈስ ለማላቀቅ ከክፉ መንፈስ ለማራቅ ሰሚ በጠፋበት ሰዓት ህዝቡን ምእመናኑን በግድ እንዲሰማ አድርገው ምእመናኑ በክፉ መናፍስት ላይ እንዲነቁ እንዲያውቁ ያደረጉት እሳቸው ናቸው። ምናልባት እሳቸው ቀደም ብሎ አገልግሎቱን ባይጀምሩ እኔ ዛሬ 7-8 ዓመት ይሄንን አገልግሎት ስሰጥ እንዴት አድርጌ እንደምቋቋመው አላውቅም። እጅግ በጣም ከባድ ነው። ከሳቸው በኋላ የመጣነውን ከሳቸው በኋላ የተነሳነውን ትምህርቱን ስንሰጣችሁ ለመስማት አዲስ ያልሆነባችሁ ቀድማችሁ የእሳቸውን ስለሰማችሁ ነው። እኔ ሳስተምር ምንድነው እንዴት ነው ብሎ የጠየቀ የለም። ምክንያቱም ቀድሞ ምእመናኑ ነቅቷል፣ አውቋል። እኛ በሞላው ላይ ነው የጨመርነው። መጽሐፍ ቅዱስ በድካማቸው ገባችሁ እንዳሉ ይኸው በሳቸው ድካም ነው እኛ ገብተን የምናገለግለው። በእውነት እግዚአብሔር አምላክ አሁንም እድሜ ከጤና ጋር ይስጥልን። የአገልግሎት ዘመናቸውን በእውነት በክፉ መናፍስት ለተያዙት፣ ለተጨነቁት፣ ለተቸገሩት ሲል እግዚአብሔር አምላክ ያቆይልን። ይህንን አገልግሎት ታውቃላችሁ አይደለም? እሳቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አገልግሎት ለመስጠት ተሰድበዋል፣ ተገፍቷል፣ እስከ ሞት ደርሷል። እንደውም በቡኤል ዜቡል በአጋንንት አለቃ ነው አንተ የምታስወጣው እየተባለ ይነቀፍ ነበር። ዛሬ እሳቸውን ስም ቢሰጧቸው ብዙ ነገር ቢሏቸው ሊደንቀን ሊገርመን አይገባም። እኔ ስለ እውነት ነው የምላችሁ። አንዳንድ ጊዜ ስንነቀፍ ስንሰደብ እሳቸውን አስብና አሁን እኔ በእውነት አገለገልኩ፣ አሁን በእውነት እኔ ተሰደብኩ፣ አሁን በእውነት እኔ ተገፋው። እሳቸው የቻሉት እሳቸው የተሸከሙት ጥቂቱን እንኳን እኛ ልንሸከም አንችልም። ስለዚህ ይሄ አገልግሎት መንገድ እንዲጠረግ ያደረጉት እኛም በተጠረገው ጥርጊያ ላይ እንደ ልብ እንድንሄድ ያደረጉት እሳቸው ናቸውና በእውነት በእግዚአብሔር ስም እሳቸውን አመስግኑልኝ። እንግዲህ ይሄ አገልግሎት መንፈሳዊ ብቻ ሳይሆን ታሪካዊ አገልግሎት ነው። ብዙዎቻችሁ እኔና እሳቸው የምንሰጠው አገልግሎት አንድ አይነት ነው። ግን አንድ አይነት አገልግሎት እየሰጠን እኔና እሳቸውን በአንድ መድረክ ላይ ማየት የምትፈልጉ የምትናፍቁ በጣም ብዙ ሰዎች ነበራችሁ። እግዚአብሔር አስተካከለና ዛሬ ሳይገባኝ ከእሳቸው ጋር አቁሞኝ ከእሳቸው ጋር አገልግሎት እንድሰጥ እግዚአብሔር አደረገኝ። ይኸው ህልማችሁ ተሳካ። ስለዚህ ይሄ አገልግሎት ሁላችሁም በጉጉት ጠበቃችሁ ዛሬ መጣችሁ እዚህ ተሰበሰባችሁ። በዚህ በአንድ ቀን ብቻ ይቀራል አይባልም። ወደፊት እንደ እግዚአብሔር ፍቃድ እኔና እሳቸውም እንዲሁም ልጃቸው መልአከ ኃይል እንዲሁም ሌሎቹም ሰብሰብ ብለን ለተጨነቁት፣ ለተቸገሩት፣ ለታሰሩት፣ ግራ ለተጋቡት
አገልግሎቱን እንሰጣለን። እግዚአብሔር ከሁላችን ጋር ይሁን። የጀመርነውን ከፍጻሜ ያድርስልን። እንግዲህ ዘማሪት የትም መታለች ባለ በገናዋ ክቡር አባታችንን ልጋብዝ ነበረ። አርፍደሻል። በእውነት መቀጣት ነበረብሽ። እኛ ኢትዮጵያውያን በቀጠሮ ችግር የለብንም ማለት በማርፈድ አንደኛ ነን። ቅዳሴ አርፍደን ነው የምንመጣው። ሰው እንኳን ሞቶብን ለቅሶ አርፍደን ነው የምንመጣው። በማርፈድ አንታማም። ስለዚህ አንድ መዝሙር ታቀርብና ከዛ በኋላ ክቡር አባታችን ለናንተ የሚመጠናችሁን የሚገባችሁን እንዲሁም ደግሞ የሚገባችሁን ትምህርት ይሰጧቸዋል። ወደ እህታችን ወስዳችኋለሁ። መሳሪያዎቹ ይስተካከሉ ተብሏል። እስኪ በዚህ አገልግሎት ደስ ያላላችሁ እጃችሁን አውጡ። የመድኃኔዓለም ያለ ደስ ያላችሁ እኮ አይደለም ያልኩት፣ ደስ ያላላችሁ። አዎ ደስ የማይላቸው እነዛ መናጤዎች ናቸው አይደለ? እናንተ ደስ አላላችሁም? ደስ ብሏችኋል አይደል? በነገራችን ላይ ዛሬ ለመዳን የሚመጡ አሉ፣ ቃሉን ለመስማት የሚመጡ አሉ፣ ለወሬ ደግሞ የሚመጡ አሉ፣ ለሐሜት የሚመጡ አሉ። ዛሬ ምን ይሰራል? ምን ይፈጠራል? ምን ይከናወናል? እስኪ ሄደን እንይ ብለው ደግሞ ያው ይሄ መከረኛ ቲክቶክ አለ፣ ያችን ለቀምቀም አድርገው እዛች ላይ አንድ ነገር ለመፍጠር የሚመጡ አሉ። እግዚአብሔር አምላክ ለነሱ ልብ ይስጣቸው። በእውነት በዚህ ዘመን በክፉ መናፍስት የተያዙትን መርዳት እንኳን ባንችል መረዳት ሊያቅተን አይገባም። እዚህ ጋር የሚሰራው ድራማ አይደለም። መንፈስ ተጠርቶ እዚህ ጋር ሲሸኝ የምታዩት ትወና አይደለም፣ አገልግሎት ነው። ሰማችሁኝ አይደል? ይሄ አገልግሎት እንደ ቀልድ የሚታይ አይደለም፣ በጣም አድካሚ ነው። ይሄንን አገልግሎት ለመስጠት ብዙዎቻችሁ የምታስቡት ጸጋ እግዚአብሔር ብቻ የሚያስፈልግ ይመስላችኋል አይደል? አይደለም። ስጋዊ ጉልበትም ያስፈልጋል። ቆሞ ለመታገል ለመጫጫ ጉልበት ያስፈልጋል። እሳቸው ይኸው ደከመኝ ሰለቸኝ ሳይሉ ይሄንን ሁሉ ዓመት ጸጋቸውንም ጊዜያቸውንም ጉልበታቸውንም መስዋዕት እያደረጉ ነው የሚያገለግሉት። አገልግሎቱ እናንተ ቆማችሁ እንደምታዩት አይደለም። እንደው በዚህ አጋጣሚ አንድ ነገር ልንገራችሁ። እንግሊዝ ሀገር ለአገልግሎት በነበርኩበት ሰዓት ኒውፖርት የሚባል ከተማ ላይ አገልግሎቱ እንዲሰጥ ወጣቶች ተሰበሰቡ፣ ጉባኤውን አዘጋጁ። ከነዛ ውስጥ ጉባኤውን ያዘጋጀው ልጅ በዋናነት አንድ በቃ በብሎ ማይጮህ እንደ በግ የዋ ልጅ ነበረ። አገልግሎቱ የሚሰጠው ቅዳሜና እሁድ ነው። ነገር ግን ከአርብ ዕለት ጀምሮ ቦታውን ማስተካከል፣ ፓምፕ ማስተካከል፣ እያንዳንዱን ነገር ማቀናጀት ነበረና ከጠዋት ጀምረን እስከ ማታ አስተካከል ለነገ። ከዛ እስከ ሌሊቱ 8 ሰዓት አገልግሎቱ መሰጠት እንዴት እንዳለበት ስንነጋገር ስንመካከር አመሸን። ነጋ። ቅዳሜ ጠዋት አገልግሎት መስጠት ጀመር። የተኛውት 3 ሰዓት ነው። ቅዳሜ ጠዋት የጀመርኩ እስከ 11 ሰዓት ሳጠብቁ አልኩ። ንሳም ስሰጥ ሰዎችን ሳማክር ሳነጋግር አመሸው። ማታ መጥቼ በላው። እንደገና ማታ እስከ ሌሊቱ 8 ሰዓት ቁጭ ብለን አመሸን። ጸሎቴን አደረኩ። ነጋ። እሁድ ተነስቼ አገልግሎት ሰጠው። እንደገና እሁድም ዋል። ከዛ ተመልሰን መጣን። ይገርማችኋል፣ ይሄ ልጅ ቀኑ ሙሉ ሳገለግል ሌሊቱን ሙሉ ሳልተኛ አገልግሎት ስሰጣየ። እየሰማችሁኝ ነው? ከዛ በኋላ ምን አለኝ መሰላችሁ? ቀሲስ አለኝ፣ ሌሊት አልተኙ፣ ቀን አልበሉ፣ ሲደክሙ ነው የዋሉት። በጣም ይገርማል። እኔ ሰውነቴ ጨርቆኗል፣ እርሶ ግን ሳይተኙ ሳይሰለቹ አገልግሎት ሰጡ። የሚገርም ነው። እርሶ ታለንትድ ኖት አለኝ።
ሰማችሁ አይደል? ታለንትድ ነው። ይህ አገልግሎት እኮ በታለንት አይደለም የሚሰጠው፣ በእግዚአብሔር ጸጋና በእግዚአብሔር ኃይል ነው የሚሰጠው። አድካሚ ነው፣ አልፊ ነው። ስለዚህ እግዚአብሔር አምላካችን አሁንም የአባታችንን ጉልበት፣ ጸጋ፣ በረከት ይጠብቅልን።